ሰላም ሰላም ወደ ቲክቶክ ቻናል ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። ክብሩ ይስፋ ቸሩ መድኃኔዓለም እንዴት ናችሁልኝ? ደህና ናችሁ? አለሁላችሁ። ፈጣሪ ስሙ እየተመሰገነ ይሁን ማለት ነው። እንዴት ናችሁልኝ? ቆይታ፣ ኑሮ፣ ህይወት ሁሉ ሰላም እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። ክብሩ ይስፋ ቸሩ መድኃኔዓለም እና ይሄ ሰሞን ደግሞ ያው ብዙ ቪዲዮዎች ንትርኮችን እየሰማሁ ነው ማለት ነው። እሱ ምንድነው አሰሪና ሰራተኛ ማለት ነው። እና እኔ ግራ ይገባኝ ማለት ነው። በነገራችን ላይ እኔ ብዙ አሰሪዎች አንዳንዶቹ ስነ ስርዓት ይዞ የሚያወሩትም አሉ። የዛኑ ልክ ደግሞ ሰራተኞችን ለመሳደብ ሆን ብሎ የሚመጡ አሰሪዎች አሉ ማለት ነው። ለምን ቲክቶክ ተጠቀሙ ነው ወይስ ምን እንደከፋቸው ባላቅም ማለት ነው። ለምንድነው ይሄን አሳምለው? እኔም ሰው ቤት በምሰራበት ሰዓት የሆነች ሴትዮ መንገድ ላይ ታገኘኝና ማለት ነውና ምን ትለኛለች መሰላችሁ? እኔ የምሰራው ላጤዎች ጋር ነው ማለት ነው። ላጤ ማለት ያላገቡ ወንዶች ጋር ማለት ነው። እና እነሱ ሙገር ነው እኔ የኖርኩበት እንግዲህ ፋብሪካ አለ። የቤታቸውን ቁልፍ ይሰጡናል። ከዛም በኋላ ምግብ አብስለን በራቸው ዘግተን ምግቡን አስቀምጠንላቸው እንሄዳለን ማለት ነው። ከዛም በኋላ እነሱ መጥቶ አሙቆ ይበላሉ ማለት ነው። ዘን ከዛን ሴቶች ቤት ደግሞ በዛው ልክ ሙሉ ቀን ቤት ይጸዳል፣ ልብስ ይታጠባል፣ ሁሉም የቤት ስራ ሙሉ ተሰርቶ ከዛም በኋላ ደሞዙ እንግዲህ 150 ሊሆን ይችላል፣ 100 ብርም ሊሆን ይችላል፣ 80ም 70ም ሊሆን ይችላል ደሞዙ ማለት ነው። ላጤዎቹ ጋር ግን ቤት አናጸዳም። ምናልባት ቤት የሚያጸዱም ሊኖሩ ይችላሉ። እንደ አዋዋላችሁ ነው እሱ ማለት ነው። እና ቤትም ሳናጸዳ ምን ሳንል ምግብ ሰርቼ ልብስ አጥቤለት አንድ እኔ የቀጠረኝ ላጤው ማለት ነው ወንዱ ልጅ እንደዛ ሰርቼለት ምግብ ልብስ ብቻ አጥቤ ቤት ሳላጸዳ ልብሱን አጥቤ ብቻ 250 ነው ደሞዜ ማለት ነው። ከዛም ሴትዮ አገኘችኝ ማለት ነው መንገድ ላይ ማለት ነው። ከዛም በኋላ የቆየ ነው ያው ይሄ የዛሬ ስንት አመት ልበላችሁ ኦልሞስት ከዛሬ 13 14 አመት በፊት ማለት ነው የነገረኝ ዘይ ከዛን አንቺ ግን የት ነው የምትሰሪ ያለችኝ ማለት ነው። ያው በፊት ምግብ ሙሉ ለሙሉ ምግብ ወጥ እንጀራ መጋገር ሳልችል በፊት ሴቶቹ ጋር ነበር የምሰራው ማለት ነው። ሴቶች ማለት ባልና ሚስት ቤት ልጆች ያሉበት ቤት ማለት ነው። ከዛን ታውቃላችሁ ጭቅጭቅ ይኖራል፣ ወጣ አለቀ በዛ ያኔ በቃ ሰው አብሮ ሲኖር ያለ ነገር ማለት ነው። እና ከዛም በቃ ከዚህ ሁሉ ጭቅጭቅ ብዬ ከወንዶቹ ጋር ምንም አትጨቃጨቁም፣ አዝቤዛ ጽፋችሁ ነው የምታስቀምጡት በወረቀት ይሄ ያልቋል፣ ይሄ ብር ይበቃል፣ ይሄን አስቀምጥ ብለሽ ቁጭ አድርገሽ ትወጫለሽ። ከዛም በተረፈ ብሩን ያስቀምጣል። አዝቤዛውን ገዝተሽ ሰርተሽ ትሄጃለሽ በፕሮግራም ማለት ነው። አሊያም ደግሞ ዛሬ ይሄ ይሰራልኝ ብሎ ጽፎ አስቀምጦ ይሄዳል። ከዛን ምንም ይሄን ያህል አለቀ፣ ወጣ፣ ገባ፣ ቆረጠ፣ ተፈለጠ የሚል ነገር የለም ማለት ነው ላጤዎች ጋር ስትሰሩና ስለዚህ ተመራጭ የሆነ ስራ እሱ ነው ማለት ነው። ከዛም በኋላ ስንት ብር ነው የሚከፈልሽ አለችኝ። 250 ነው ደሞዜ አልኳት። እንግዲህ 2005 2006 አካባቢ ነው ይሄ ነገር ማለት ነው። ከዛን ደሞዙ 250 ምንድነው የምትሰሪ? እሷ ሙሉ ሰራተኛ ቀጥራ ነው የምታሰራው እንዘይ ከዛን አይ ልብስ አጥብለታለሁ፣ ምግብ እሰራለታለሁ፣ ደሞዜ ይሄ ነው ስላት ከዛን ውይ በስመ አብ አይገርምም በጣም ብዙ ብር ነው ምናምን አለችኝ ማለት ነው። ከዛን እና እንዴት ነው የምትሰሪለት? እንደዚህ ወጥ ሰርቼ አስቀምጬ እወጣለሁ ምናምን አልኳት ማለት ነው። ከዛን በጣም ገረማት ማለት ነው። የሚገርም ነው በጣም ውድ ነው ራሱ ብሩ። ስራ እኮ ብዙም የለም። ምንድነው መቀም ግብ አብስለሽ ቁጭ አድርገሽ ብቻ ደግሞ የላጤ ታውቃላችሁ ድስት ናት። ይሄን ያህል የሚከብድ ነገር የለውም ማለት ነው። ከዛ እንደዛ ተገረመች ማለት ነው። ይሄንን ለምን አመጣውላችሁ መሰላችሁ? ልክ እሷ የከፈለች ያክል ሆኖ ነው ሴትዮዋ በቃ የቆረቆራት ማለት ነው። በጣም ገርማት እንዘ
ስለዚህ አሁን አንዳንድ አሰሪዎች እዚህ ላይ መታችሁ የምትሳደቡት እኔ እንደሚመስለኝ እንዲሁ የቅናት መንፈስ ይዟችሁ ይመስለኛል። ለምን ብትሉ ተስተካከሉ። ለምን የሰው ልጅ ባሪያ አይደለም። በገዛ አገሩ ላይ አንዲት አሰሪ ዋይፋ ሰጥታ ቤቷን ከፍታ ሰጥታ ስራዋ ከተሰራላት ምን ካልላት ለዚህ ሰራተኛ እሷ ቤት የምትሰራው ልጅ ዋይፋ ሰጥታ አንድ ሰራተኛ ወጣ ቲክቶክ ላይ እየሰራች ሰራተኞቹ የሚበደሉትን በደል ብታወራ ለምን ይሄ ይሆናል ማለት እናንተ ይሄን ነገር ስትሰሙ ለምንድን ነው የሚያሳምማችሁ? እውነት ነው። ሰው ቤት እኮ በጣም ብዙ በደል ነው ያለው እውነት ለመናገር ማለት ነው እንጂ እኔ በገዛ አገሬ አንድ አሰሪ ቤት እየሰራሁኝ ድሮ በዛን ሰዓት ሲጀመር እቺ ትናንጧ ስልክ ናት የነበረችን። ይሄ ታች ራሱ የለም ነበር እዛኔ። ከዛም በኋላ ነው የመጣው። እዛኔ እቺ ትናንሿ ስልክ ይዘን መዝሙር እየሰማን ወይ ወንጌል እየሰማን ነው ስራ የምንሰራው ማለት ነው። እየተጽናናን ማለት ነው። አያቸው ሰው ወዶ አይደለም ሰው ቤት የሚገባው እና ዛሬ ላይ እናንተ አንድ ሰራተኛ ወጥታ ዋይፋ ተሰጥቷት እንደ ልባ ተናግራ ደግሞ ውሸትም አይደለም ያለውን ነገር እያወራች ስንት ሰው ነው ፍሪጅ ቆልፎ ስንት ሰው ነው ሰራተኛ የሚበድለው እራሱ ደህና ምግብ እየበላች ሰራተኛ ማያበላት ማያለብሳት ስቲል ደህና መኝታ ላይ እንኳን እንድትተኛ ማይፈቅድላት ስንት አሰሪ ነው። የዛኔ ያክል ደግሞ ጥሩ አሰሪዎች አሉ፣ መልካም አሰሪዎች አሉ። ስለዚህ ይሄ ሀቅ ለምን ወጣ ነው? ለምን ተነገረ ነው? ምንድነው እናንተን የከፋችሁ ነገር? አይዶን ነው። እኔ ምንም አልገባኝም እንዜ እና ሀቁን ያለውን ነገር አሰሪም ትሁን ያለውን ነገር አውርታ ሰራተኛም ትሁን ያለውን ነገር ስላወራች ለምንድን ነው የሚከፋችሁ? ለምንድን ነው ልክ እንደ ድሮ አገዛዝ እንደዚህ ጫምቃችሁ ሰራተኞቹን መግዛት የምትፈልጉት ማለት ነው ይመስለኛል። ይሄ ፓርት ዋን ነው። ፓርት ቱ ቀጥልበታለሁ በዚህ ቪዲዮ በዚህ ዙሪያ ጉዳይ ማለት ነው እና